ለ5 ደቂቃ ብለህ ስልክን ከፍተህ ከ1 ሰዓት በኋላ ራስን አግኝተህ ታውቃለህ? ለምን? ደካማ ስለሆንክ አይደለም። ሶሻል ሚዲያ ትኩረትህን እንዴት መሳብ እንዳለበት ታስቦ ነው የተሰራው ማለት ነው። ስለዚህ በዛሬ ቪዲዮአችን እንዴት አድርገን ሶሻል ሚዲያ አይምሯችንን አንጎላችንን እየጎዳ እንዳለና ከዚህ ጉዳት ደግሞ ራሳችንን እንዴት አድርገን ማስመለጥ እንደምንችል እናያለን። በመጨረሻ ላይ ያስቀመጥኩት ቲፕ ስላለ እስከ መጨረሻው መቆየት እንዳትረሱ። ስለዚህ የመጀመሪያውና ዋነኛው ነገር የማያልቅ ስክሮል። የማያልቅ ስክሮል ስላችሁ ምን ለማለት ፈልጌ ነው ልትሉ ትችላላችሁ። በአሁኑ ሰዓት ከሶሻል ሚዲያዎች በከፍተኛ ደረጃ የሰዎችን ትኩረት እየሳበና የሰዎችን አንጎል በከፍተኛ ደረጃ እየጎዳ ካሉ ነገሮች የመጀመሪያው ቲክቶክ ነው። ከፌስቡክ፣ ከኢንስታግራም፣ ከተለያዩ ሶሻል ሚዲያዎች ብዙዎቻችን በጣም ከስራችን ከትኩረታችን የምንዘነጋው ቲክቶክ ላይ ነው። ቲክቶክ ላይ ለ5 ደቂቃ ብቻ ያሉ ብለን እንገባለን። 1 ሰዓት፣ ከ2 ሰዓት፣ ከ4 ሰዓት፣ ከ5 ሰዓት በኋላ ራሳችንን እናገኛለን ማለት ነው። ይህ እንዴት ሊሆን ቻለ? ኦኬ፣ አንደኛውን ቪዲዮ እናያለን። ጀስት እችን ቪዲዮ ያለው ወጣለሁ ብለን እንገባለን። ከዛስ አንደኛውን ቪዲዮ እናያለን። ቆይ እችን ብቻ ያለው ብላችሁ ስክሮል ታደርጋላችሁ። አሁንም ሌላ ይመጣል፣ እሱም ያምራችኋል። እሱንም ስክሮል ታደርጋለህ፣ ታልፋለህ። አሁንም ሌላ ይመጣል፣ ስክሮል ታደርጋለህ፣ ታልፋለህ እያልክ 2 ሰዓት፣ 5 ሰዓት፣ 4 ሰዓት፣ 6 ሰዓት ጊዜህን ታባክናለህ ማለት ነው። አስብ፣ አንተ መስራት ካለብህ ነገር ወደኋላ እየቀረህ ነው ማለት ነው። ስለዚህ የመጀመሪያው የማያልቅ ስክሮል ነው ማለት ነው። ሁለተኛው ዶፓሚን የሚባል ወጥመድ ነው። በሰውነታችን ውስጥ ዶፓሚን የተባለ ኬሚካል አለ። ይህ ኬሚካል አዲስ ነገርን ሲያገኝ እና ላይክን ሲያገኝ ይጨምራል ማለት ነው። ስለዚህ ሞር ቪዲዮ ባየ ቁጥር ሞር ስክሮል ይጨምራል። ሞር ስክሮል በጨመረ ቁጥር ሞር ጊዜ ይጨምራል ማለት ነው። ስለዚህ አንተ መጀመሪያ የገባኸው 5 ደቂቃ ያለው ብለህ ነው። ነገር ግን ራስን የምታገኘው ከ1 ሰዓት፣ ከ2 ሰዓት፣ ከ3 ሰዓት በኋላ ነው ማለት ነው። ስለዚህ ይህ ዶፓሚን አይምሯችንን በትልቁ ቢያንስ ከ100 እስከ 55% ኮንትሮል የማድረግ አቅም አለው ማለት ነው። ሁለተኛውና ዋነኛው ማስቆምና ኮንትሮል ማድረግ ያለብን የዶፓሚናችንን ነው። ምክንያቱም ያንን ቪዲዮ ሲናይ ለምሳሌ አንተ መጀመሪያ አያለሁ ብለህ የገባኸው የሆነ ቪዲዮ ሊሆን ይችላል። ሌትስ ሲ የሆነ ነገር ልትማር ሊሆን ይችላል። ስለ ትምህርት ሊሆን ይችላል፣ ስለ ስፖርት ሊሆን ይችላል። ኤኒቲንግ ማተር አያደርግም። ነገር ግን ያንን ቪዲዮ አያለሁ ብለህ ትገባለህ። ስክሮል ስታደርግ ሌላ የሚያምር የሆነ የሚያዝናና ሊሆን ይችላል። ያ ይመጣል። ያንን ሲያገኝ ደግሞ ዶፓሚን ምን ይሆናል? ከፍ ይላል ማለት ነው። ማለት ይደሰታል። ሲደሰት ደግሞ በጣም ሌላኛው ደግሞ ማየት ያምራል ማለት ነው። ሌላኛውን ቪዲዮ ማየት ነው ያምራል። ስለዚህ ይህንን ደግሞ ሳታይ ራስህን ኮንትሮል አድርጌ እንዴት ራስህን ከሶሻል ሚዲያ ሀቅ መጠበቅ ትችላለህ የሚለውን በአራተኛ እናያለን ማለት ነው። በሶስተኛ ላይ የምናየው ራሳችንን ከሌላ ሰዎች ጋር ማወዳደር ነው። አይኖ ራሳችን ከሌሎች ጋር ማወዳደር ምናምን ስንል ስላችሁ ምን ለማለት ፈልጌ ነው ልትል ትችላላችሁ። እና ብዙውን ጊዜ ሶሻል ሚዲያ ስንገባ አንደኛው የራሱን መኪና ምናምን አዲስ መኪና ገዝቶ ሲለጥፍ ምናምን ታያላችሁ። የሆነ ስኬት ላይ የሆነ ደረጃ ላይ ደርሶ ምናምን ሲቀርጽ ታያላችሁ ምናምን። ያ ደግሞ ያንን ቪዲዮ ታዩና እኔ እስካሁን ምን እየሰራሁኝ ነው እንዴት እኔስ መኪና እንዴት ልገዛ አልቻልኩም? እንዴት እኔ እዚህ ልደርስ አልቻልኩም? ምናምን ብላችሁ ራሳችሁን ከዛ ሰው ጋር ታወዳድራላችሁ ማለት ነው። ይህ ደግሞ ትክክለኛ መንገድ አይደለም ብዬ ነው እኔ ማስበው ፐርሰናሊ ማለት ነው። ስለዚህ ሲጀመር አንድ ሰው ራሱን ማወዳደር ያለበት ከሌላ ሰው ጋር ሳይሆን ከራሱ ጋር ነው ብዬ ነው ማምነው። ባይዘው
አንተ ራስን ማወዳደር ያለብህ ከራስና ከራስ ጋር ብቻ። ከራስ ጋር ስል ምን ለማለት ፈልጌ ነው ልትሉ ትችላላችሁ። አንደኛው ከራስ ጋር ራስን ማወዳደር አለብህ ስላችሁ አንተ ካለብህ ዓላማ ጋር፣ አንተ ካለብህ ጊቭ ጋር፣ አንተ ከራስህ ከፍላኒ ጋር ከዓላማ ጋር ነው ራስን ማወዳደር ያለብህ እንጂ ከማንም ጋር አይደለም ማወዳደር ያለብህ። ዝም ብለህ እሱ የሆነ ደረጃ ላይ ስለደረሰ ምናምን እሱን አይተህ አይደለም ራስን ማወዳደር ያለብህ። ያ ትክክለኛ መንገድ አይደለም ብዬ ነው እኔ ፐርሰናሊ ማለት ነው። ስለዚህ አንተ ራስን ማወዳደር ያለብህ ከራስህ ጋር ነው። ምክንያቱም ለምን መሰለህ ሌትስ ሴይ አንተ ለምሳሌ ዙሪያ ካሉ ሰዎች ጋር ሊሆን ይችላል ራስን የምታወዳድረው ማለት ነው። እና አንተ ከዛ ሰዎች ጋር ራስን ካወዳደር ከጓደኛ ጋር ሊሆን ይችላል፣ ከማንኛውም ሰው ጋር ሊሆን ይችላል። ብቻ አንተ ዙሪያ ኤንቫይሮንመንት አካባቢ ላይ ካሉ ሰዎች ጋር ራስህን የምታወዳድር ከሆነ ምንድነው የምታደርገው? ያ ከሱ ጋር ራስህን የምታወዳድረው ሰው ሲሰራ ትሰራለህ፣ ሲተኛ ትተኛለህ፣ ሲዝናና ትዝናናለህ ማለት ነው። ይህ ደግሞ ለስኬት የሆነ ትልቅ ደረጃ ላይ ለመድረስ ትክክለኛው መንገድ አይደለም ማለት ነው። ስለዚህ መፍትሄው ምንድነው ካልከኝ አንተ ራስን ማወዳደር ያለብህ ከራስ ጋር ብቻ። ከራስ ጋር ስላችሁ አንተ የሆነ ዓላማ የሆነ ግብ አስቀምጣል ማለት ነው። ስለዚህ ያንን ግብ ካስቀመጥ ያንን ለማሳካት ስትል አንተ ሌላኛው ሰው እየተዝናና ትሰራለህ፣ ሌላኛው ሰው እየጨፈረ አያገባህም። በቃ ጀስት ትሰራለህ ማለት ነው። ምን አገባ? አንተ እየሰራ ሌላ ሊተኛ ይችላል። ምን አገባ? ገብቷል? አንተ እየተኛ ደግሞ እሱ ሊሰራ ይችላል። ምን አገባ? ጀስት አንተ ማየት አለብህ የራስን ፍላን የራስን ጎል ነው እንጂ ማን እየሰራ ነው ማን እንዲህ ያደረገ ነው ምናምን እሱ አይመለከትም። ጀስት የራስህን ብቻ ስራ ማለት ነው። ስለዚህ ራሳችንን ከሌሎች ጋር ማወዳደር የለብንም። አራተኛ ደረጃ ላይ ወደ መፍትሄው መፍተናል ማለት ነው። ስለዚህ መፍትሄው ምንድነው ስንል መፍትሄው ሶሻል ሚዲያን ማቆም አይደለም። ስለዚህ መፍትሄው የመጀመሪያው የማይጠቅሙ ገጾችን አንፎሎ ማድረግ ነው ማለት ነው። ኦኬ የመጀመሪያውና ዋነኛው ብዬ ነው የማስበው አንተ የምትፈልገውን ብቻ ነው ፎሎ ማድረግ አለብህ ማለት ነው። ኦኬ ለምሳሌ አንተ መማር የምትፈልገው ስለ ስፖርት፣ ስለ ትምህርት እና አንተን ያስተምራሉ ብለህ የምታስበውና ለኔ ይጠቅማል የምትለውን ብቻ ነው ፎሎ ማድረግ ያለብህ ማለት ነው። ሁለተኛው ደግሞ አንድን ቪዲዮ ከማየት በፊት ከመግባት በፊት ምን ታደርጋለህ? ለምሳሌ አንተ ማየት መጠቀም የፈለግከው ለ5 ደቂቃ ለክ አላርም ታሙላለህ ማለት ነው። መጀመሪያ ላይ ከጀመር ከዚህ ለምሳሌ በአንድ ሰዓት ላይ ከጀመር በቃ አላርም ታሙላለህ። ከዛ አላርሙ ሲጮህ ወዲያውኑ ታቆማለህ ማለት ነው። ሶስተኛው በየቀኑ 30 ደቂቃ ያክል ከስልክ ራስህን መጠበቅ ነው። ያ ማለት ቢያንስ ለ30 ደቂቃ ያክል በየቀኑ ስልክን በመተው ማለት ነው በማስቀመጥ ያለ ስልክን መቆየት መለማመድ አለብን ማለት ነው። ያኔ ያንዳንዱ ነገር ኮንትሮል ማድረግ ከበፊቱ ይልቅ ኢዚ ይሆናል ብዬ አስባለሁ ማለት ነው። እናም አንድ ጥያቄ ልጠይቃችሁ። አንተን ሶሻል ሚዲያን ትጠቀማለህ ወይንስ ሶሻል ሚዲያ አንተን ይጠቀምብሃል? መልሱን በኮሜንት ላይ አስቀምጡልኝ ማለት ነው። ኔክስት ኮሪን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።